በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ፣ እግዚአብሔር የወደዳችሁ ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ የሰጠን ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መድኃኒት ቤዛ የሆነልን ዋጋ የከፈለላችሁ ያዳነን ሕዝብ የሆናችሁ የመንፈስ ቅዱስ ማኅተም የተቀበላችሁ ሀብተ ወልድ ስመ ክርስትናን ተቀበላችሁ የመንግስቱ ወራሾች የመሆን ተስፋ የተሰጣችሁ እድለኞች የሆናችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ወደ ቅድስት ሀገር ኢየሩሳሌም ለ10 ቀን ጉዞ አለን። ለገና በዓል ድንቅ ጉዞ ነው የምናደርገው። ቤተልሔምን፣ ቀራንዮን፣ ዮርዳኖስን፣ ደብረ ታቦርን የማናየው ቦታ የለም። ቃና ዘገሊላን የጌታችን ያደገበትን የጌታችን ቤት ሁሉ ዞረን አይተን ተባርከን እንመጣለን። እናንተን ቤተሰቦቻችሁን መላክ የምትፈልጉ አሳውቁኝ። ቀራንዮ ኢየሩሳሌም ጋር አብረን እንሄዳለን። አባት የምንረዳው ካህን እግዚአብሔር ይላክልን አሉ። በህመም ምክንያት እግራቸው የተቆረጠ እሳቸውን በዚህ 3 ቀናት ውስጥ ደግመን ማሳሰቢያ ያሳስበን እናበቃለን። እሳቸውን ማገዝ የምንፈልግ ሰዎች በደንብ አስበንበት 9114138 ስልኬ ላይ ያሳውቁኝ። እግዚአብሔር እናንተን ዘራችሁን ይባርክ። መጽሐፈ ኢዮብ ላይ መስማትንስ በጆሮዬ ሰምቼ ነበረ፣ አሁን ግን ዓይኔ አየች ይላል 42ኛው ምዕራፍ ላይ ቁጥር 8 ቁጥር 5 እስከ 6 የኢዮብ የመጨረሻ ንግግር፣ የመገረም ንግግር፣ የመደነቅ ንግግር። ኢዮብ እግዚአብሔርን የሚያመልክ ዖፅ በሚባል ሀገር ይኖር የነበረ ጥንታዊ ሰው ነው። በእግዚአብሔር ፊት በቅጥነት የነበረ ሰው ነው። እግዚአብሔርን ሰይጣን የሚያየው ሰው ነው። በሕይወቱ ደግሞ ማንም ሰው ሊሸከመው የማይችለው ምናልባት በጌታችን ከኢየሱስ ክርስቶስ በኋላ ቀጥሎ በሰው ታሪክ ከባድ የሆነ ሕይወት መከራን የተቀበለ በሰይጣን የተፈተነ እምነቱ ተፈትኖ ነጥሮ የወጣ እግዚአብሔርን የሚያምን ሰው በየትኛውም የእሳት ጎዳና ቢያልፍ በእግዚአብሔር ረድኤት ከተጠበቀ አሸናፊ እንደሚሆን የተማርንበት የትዕግስት ሰው ነው ኢዮብ። አንዳንድ የጸሎት መጽሐፍት፣ አንዳንድ የጸሎት ጥቅሶችን ሳነብ ስመለከት እንደ ኢዮብ ትዕግስት ስጠኝ ብለው ሰዎች ይጸልዩ ይመለከታለሁ። እውነት ለመናገር እንደ ኢዮብ ትዕግስት ስጠኝ ብዬ አልጸልይም። ምክንያቱም እንደ ኢዮብ ትዕግስት ስጠኝ ማለት እንደ ኢዮብ ቁስል ስጠኝ ማለት ነው። እንደ ኢዮብ ልጆቼ ይሞቱ ማለት ነው። ንብረቴ ይውደም፣ ሕይወቴ ይውደም እንደማለት ነው። ከዛ እንደገና ሚስቴም ጥላኝ ትሂድ፣ ከዛ እንደገና እንደ አዲስ ሕይወቴ ይቀጥል ብሎ እንደመጸለይ ነው። እውነት ለመናገር ትከሻ ይፈልጋል ይሄን ለማድረግ። ብቻ ኢዮብ በዚህ መንገድ በሕይወቱ ውስጥ ተፈትኖ የወጣ በትዕግስቱ የተመሰገነ ሰው ነው። መጽሐፍ ቅዱስ አዲስ ኪዳን መጽሐፍም የዕብራውያን ጸሐፊ ይህን በደንብ አድርጎ ጠቅሶታል። በትዕግስቱ የተመሰከረለት ሰው ነው ኢዮብ በማለት። ዛሬ ስለ ኢዮብ ትዕግስት ልንማር ሳይሆን ኢዮብ በትዕግስቱ ካሳለፋቸው የሕይወት መከራዎቹ የተማረውን ትልቅ ድንቅ ትምህርት ነው አውጥተን የምናየው። ስለ እግዚአብሔር ሰምቼ ነበር አለ። ጥንት አብርሃም እግዚአብሔርን ሲከተል ሰምቻለሁ፣ ከሀገሩ ሲወጣ ሰምቻለሁ። ይስሐቅ በእግዚአብሔር ተስፋ አድርጎ ሲዘራ 100 እጥፍ ሲያጭድ አይቻለሁ። ያዕቆብ በምድረ በዳ ተሰዶ ወደ ሶሪያ ተሰዶ በአንተ በሱ በእግዚአብሔር ረድኤት ተባርኮ ባለ ብዙ ወገን ሆኖ ሲመለስ ሰምቻለሁ። ሌሎችም ቅዱሳን አበው ዮሴፍ በግብፅ ሀገር ሲባረኩ አይቻለሁ፣ ሰምቻለሁ አለ። እነዚህ ነገሮች ሰምቻለሁ አለ። እነዚህ ነገሮች መስማቱ እግዚአብሔር እንዲፈልግ አድርጎታል። እምነት ከመስማት ነው። የሁላችሁ እግዚአብሔር ልጆች መጽሐፍ ቅዱስ የጌታችን ኢየሱስ ክርስቶስ በሰው ላይ የሰራው ስራ የሚተረክበት መጽሐፍ ነው። እግዚአብሔር በሰው ላይ ሰውና እግዚአብሔር ማለት እግዚአብሔርና ሰው። እግዚአብሔር በሰው ላይ ሲሰራ ሰዎች አንዳንዴ ሊሆን ይችላል ተብሎ የማይታሰብ ነገርን ያደርጋሉ። እና አብርሃም ለምሳሌ የነበራቸው እምነት፣ ኢዮብ የነበራቸው ትዕግስት፣ እነ ሶምሶን የነበራቸው ኃይል ሰው ይኖረዋል ተብሎ የሚጠበቅ አልነበረም። እነ ዮሐንስ መጥምቅ የነበራቸው አስተዳደግ በእግዚአብሔር ጣት ብቻ የሆነ እና የእነዚህን ቅዱሳን ሕይወት ስናጠና እግዚአብሔርን እያመን ነው እንመጣለን። እምነት ከመስማት ነው። ያ እግዚአብሔር የኔም አምላክ ነው፣ የአብርሃም አምላክ የኔም አምላክ ነው፣ የኢዮብ አምላክ የኔም አምላክ ነው ብለን እንድናይ ያደርገናል። አያችሁ፣ ቀደም ብሎ ኢዮብ ሰምቶ ነበር ስለነዚህ አባቶች። ስለዚህ እግዚአብሔር ላይ የመተማመን ልምምድ እያሳደገ
መጣ። በየዕለቱ ስለ እግዚአብሔርና እግዚአብሔር ስለሰራባቸው ቅዱሳን በሰማን ቁጥር በማናስተውል ሁኔታ የእምነት ኃይል ወደ ውስጣችን እየገባ ይመጣል። እግዚአብሔር አምላካችን ላይ ያለን መተማመን፣ አዳኛችን ኢየሱስ ክርስቶስ ላይ ያለን መደገፍ እየጨመረ ይመጣል። መስማት እምነትን እያሳደገ ይመጣል። ሰው ሳያምን እግዚአብሔር ላይ አይችልም። የመጀመሪያው ደረጃ መስማት ነው። ስለዚህ በተቻለ መጠን የእግዚአብሔርን ቃል በመስማት ነፍሳችንን መመገብ አለብን። ወንጌል በመስማት ቤተክርስቲያንም ሄዳችሁ ሰባኪው ሲያስተምር አዳምጡ፣ መጽሐፍ ቅዱስ ሲተረክ አዳምጡ፣ እንዲህ አይነት ትምህርቶች ሲሰጡ አዳምጡ። መስማት ለማየት ዋዜማ ነው። እግዚአብሔርን ማየት አትፈልጉ? ቤታችሁ ሲመላለስ፣ ኑሯችሁ ሲሰራ፣ እጁ ሲዘረጋ ማየት አትፈልጉ? ድንቁና ክንዱን ማየት አትፈልጉ? ተአምራቱን ማየት አትፈልጉ? የማይደረስበት ፍቅሩን ማየት አትፈልጉ? ያንን ለማየት ግን ቀድሞ መስማት ያስፈልጋል። መስማትን ሰምቼ ነበር ያሉት። ራስን ከመስማት እግዚአብሔርን መስማት የበለጠ ለመንፈሳዊ እድገት አስፈላጊ። ብዙ ጊዜያችን ራሳችንን እንሰማለን። እጅግ የሚያሳዝናችሁ ይህን የእግዚአብሔርን ቃል እየሰማ የምንሰማው ራሳችንን ነው። በሳይኮሎጂ ትምህርት ምን ይላል? ሰው የሚሰማውን ብቻ ሳይሆን የሚሰማውን የሚሰማው ብለ ስለ እግዚአብሔር ስንናገር፣ አሁን ስለ ኢዮብ ስንሰማ ስለ ኢዮብ የሚሰማንን የምንሰማ ሰዎች አለ። ምንሰማው እንደወረደ ማንሰማ ሰዎች አለ። ግን ብዙ ጊዜ እኛ የሚሰማንን እኛ የምናስተውለውን እኛ ያለንን ብቻ የምንሰማ ከሆነ እንዴት ልንሻሻል እንችላለን? እኛ ውስጥ ከሌለ የተሻለ ከፍ ያለ ትምህርት፣ ከፍ ያለ መንፈሳዊ እውቀት ያስፈልገናል። ያን መንፈሳዊ እውቀትና ያን መንፈሳዊ ትምህርት ውስጣችን ስንከት እያደግን እንመጣለን። በእምነት እያችሁ ስለ እግዚአብሔር የሰማናቸው ብዙ ነገሮች አሉ። እኔም እናንተ በየቀኑ እየገረመን ሰምተነዋል። ግን እመኑኝ አንድ ቀን ደግሞ እናየዋለን በራሳችን ሕይወት። ኢዮብን ከእሳት ሲያወጣ ሰምተናል አይደል? ከእሳት ስንወጣ እናያለን። አብርሃምን በምድረ በዳ ሲያሰፋው ሲባርከው አይተናል አይደል? ሰምተናል አይደል? በምድረ በዳችን ውስጥ ሲያባርከን ሲያሰፋን እናያለን። ያዕቆብን በስደት ሀገር እልፍ መንጋ ሲያደርገው በትር ብቻ ይዞ ወጥቶ ሰምተናል። እንዲሁ ደግሞ ሆነን እናያለን። ደግሞ ብዙዎቻችንም አይተናል። ባዶ እጃችንን ወተን ባለ ብዙ ሰራዊት ያደረገን እግዚአብሔር ስራውን አይተናል። በኑሯችን የሰማነውን ያየናለን፣ ደግሞ ምናይም አለን በተስፋ ከፊቱ ግን እንዳጠፉ፣ ከተስፋው ፊት እንዳጠፉ በእምነት በርቱ፣ እግዚአብሔርን በመጠበቅ በርቱ እንጂ ማየታችን አይቀርም። የተገፋን ሰዎች፣ ያለቀስን ሰዎች ተፈርዶልን ማየታችን አይቀርም። ለምን? ለተገፉ ሰዎች፣ ለግፉዋን ሰዎች እግዚአብሔር ሲፈርድ መጽሐፍ ቅዱስ ላይ ሰምተናል። በጆሮዬ ሰምቼ ነበር፣ አሁን ግን ዓይን አየች። ቀኑ መጣ ኢዮብ እግዚአብሔርን የሚያይበት፣ እግዚአብሔር የሚታይበት ቀን አለ። ብዙ ስለ እግዚአብሔር መስማት፣ ብዙ ቀናት ስለ እግዚአብሔር መስማት ነው። አንድ ቀን ግን እግዚአብሔርን ማየት እንጀምራለን። ስራውን ማየት እንጀምራለን። በኑሯችን የአባቶች አምላክ እንደዚህ ቅርብ ነህ ማለት እንጀምራለን። ልዩ አምላካችንን ውበቱን ማየት እንጀምራለን። የፍቅሩን ብዛት፣ የትድግናውን ኃይል ማየት እንጀምራለን። እግዚአብሔር ለማየት ግን መስማት እምነት ይጨምራል። እምነታችንን እንዲጨምር ያደርገዋል። እግዚአብሔር ልጆች መስማትንስ ሰምቼ ነበረ፣ አሁን ግን ዓይኔ አየች። ስለዚህም ራሴን እንቃለሁ፣ በአፈር በምድር ላይ ተቀምጬ እጸጸታለሁ። ተናግሬያለሁ። አንዳንዴ ደግሞ ይኸውላችሁ እናውቃለን ብለን አወቅን ብለን እግዚአብሔርና አሰራሩ ላይ የተናገርናቸው ብዙ ነገሮች አሉ እና አሁን እንዳየነው ሲረዳንና ሲጎበኘን ስንመለከት ምንድን የምንለው? እናፍራለን። ያቺ ልጅ ስራ ተመረቃ የሰንበት ተማሪ ናት። ስራ ትፈልጋለች። 4,000 ብር ደሞዝ ማስታወቂያ ወጣ። ተስላ ሄዳ ጸለያ ሄዳ እኔ ነኝ መቼም አልፎ በላ፣ ምክንያቱም እግዚአብሔር ስለምታምን ሄደች።
ግን ያው ወደቀች ተባለ። ተናደደች። መጣችና ታዝቤያለሁ፣ እግዚአብሔር ጸልዬ ነበር፣ አምኜ ነበር አለች። ሌላም ቀን ደግሞ እንደዚሁ 6,000 ብር ስራ ወጣ። ተወዳደረች። አሁንም ወደቀችና መጣች። ታዝቤያለሁ፣ እግዚአብሔር አንተ ለሚያምህ አትሆንም አለች። ሶስተኛ ላይ ደግሞ እንደዚሁ ሌላ ማስታወቂያ ወጣ። ወደቀች። ታዝቤያለሁ፣ አንተ ሁልጊዜ የሚያምህን ነው የምትጎዳው እያለች አስተያየት ትሰጣለች እግዚአብሔር። ቆይታ ከ5 ወር በኋላ ኤንጂኦ ማስታወቂያ ወጣች። ስታይ 20 ሺህ ብር ደሞዝ ነው ደሞዝ እና አሁን አይደለም ትንሽ ቆየት ብሏል ታሪኩ። ስትወዳደር አንደኛ ሆና አለፈች። መጣች ቤተክርስቲያን። ጌታ ሆይ ታዘብከኝ አይደል አለችው ይባላል። እግዚአብሔር እኛ እንደሚሰማን እንናገረውና ድንገት እሱ ታምራቱን ስራውን ሲገልጥ ግን እናፍራለን። ኢዮብ የተናገረው ይሄንን አሁን አፌን እዘጋለሁ ነው ያለው። በቃ እጸጸታለሁ፣ ጎንበስ እላለሁ፣ ራሴን እንቃለሁ። ለራስህ ታውቃለህ ያልኩት ራሴን እንቀዋለሁ። ማስተዋሌን ያመንኩበትን ያን ቀን እንቀዋለሁ። ግምቴን ያመንኩበት፣ ፍርሃቴን ያመንኩበት አሃ እግዚአብሔር እኮ እንደዚህ ነው ማለት ነው አይደል ሲለኝ ልቤ አዎ ያልኩበትን ቀን እንቀዋለሁ። አያችሁ፣ እነዚህ ቃላት ናቸው እግዚአብሔርን እንድንጠላ የሚያደርጉ የሚያጣሉ። ስሜታችን፣ ውስጣችን፣ ግምታችን፣ ማስተዋላችን። ጠቢቡ ሰሎሞን በገዛ ማስተዋልን አትደገፍ ይላል። እግዚአብሔርን ባየነው ቁጥር መጀመሪያ የምንሆነው ወደ ራሳችን የምንገባው፣ በራሳችን ፊት በራሳችን ላይ እናፍራለን። ወይ ምን አይነት ቃል ተናገርኩ፣ ምን ብዬ ነው ያሰብኩት እንላለን። ሰው በስሜቱ ከእግዚአብሔር ጋር የሚጋጭባቸው ብዙ ጊዜያቶች ስላሉ፣ በነገራችን ላይ እንዲያን ነገር ኖርማል ነው፣ አዲስ ነገር አይደለም። እንዲህ ቢደርስባችሁ ተስፋ ሳትቆርጡ መስተካከል ብቻ ነው። እንደየው እጸጸታለሁ፣ በፊትህ ጸጸት፣ ዝም እላለሁ፣ ጎንበስ እላለሁ፣ ራሴን እንቃለሁ፣ አፌንም እጄንም በአፌ ላይ ጭናለሁ ማለት ነው የሚገባው። ከዚህ በኋላ ልናገር። ዘካርያስ ያረጀ እንዴት ይወልዳል? ምን ማለት ነው? መልአኩ ቅዱስ ገብርኤል ልክ ነው ወይ ብሎት ነበር አይደል? ዲዳ እኮ ነው ያደረገው መልአኩ። ዝም በል፣ እግዚአብሔር ላይ ክፉ አትናገር ማለት ነው። ያረጀ ከወለደ በኋላ ዘካርያስ ጸሎቱን አዳምጡ። የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። ይባረክ፣ ጎብኝቶ ለእስራኤል ቤዛ አድርጓልና። አይሆንም ያለው አይችልም ያለው እግዚአብሔር ሰርቶ አሳየው፣ ዝም አለ። ዘካርያስ በዋሻው በድንኳን ውስጥ የተጸጸተውን ጸጸት እሱ ያውቃል፣ የገባውን ንስሐ። በእግዚአብሔር ላይ የተናገርኳቸው፣ ያሰብኳቸው፣ የገመትኳቸው ግምቶች ልክ አይደሉም ብለን ራሳችን የምንወቅስበት ቀን ይመጣል። አሁን ልክ ነን ብላችሁ የምታስቡት ሀሳብ ተጠራርጎ ወደ ጋርቤጅ የሚወድቅበት ቀን ይመጣል። እግዚአብሔር ሲረዳ ይህን ወቁ። አንድ መዝሙር ሰርቻለሁ፣ አዲስ መዝሙር ነውና እግዚአብሔር እኛን ሲረዳ ይሆናል ተራራው ሜዳ፣ ይሆናል ተራራው ሜዳ፣ ይሆናል ተራራው ሜዳ፣ ይሆናል ተራራው ሜዳ። እግዚአብሔር ሲረዳ ተራራው ሜዳ እየሆነ ነው የምታዩት። ዝም ነው የምንለው። በቃ የሰማነውን ማየት ስንጀምር እግዚአብሔር የእነ አብርሃም አምላክ ብቻ ነው እንዴ ብለን እኮ እናውቃለን። የእነ ጳውሎስ ብቻ አምላክ ነው እንዴ? እነ ተክልዬ አምላክ ብቻ የኔ አምላክ አይደለም? የት ነው ያለው ብለን እናውቃለን። እኛም መዳት ሲጀምር፣ ተራራ መዳት መሆን ሲጀምር አፍረን ራሳችንን በራሳችን ውስጥ እንደብቃለን። ይሄ ነው እውነት። ኢዮብ የተናገረው ይሄ ነው። ላንብብላችሁና አጠቃላይ የተናገረውን ንግግር። የማላውቀውን ድንቅ ነገር ተናግሬአለሁ። ኢዮብ 42:3 እባክህ ስማኝ፣ እኔም ልናገር፣ እጠይቅሃለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን ንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። ድንቅ ነገር ተምረናል። ጸጋው ብርሃን በሁላችሁ ላይ ይብራ። እግዚአብሔር ቸርነታችን፣ ቤታችን፣ ረድኤት፣ በረከት፣ የምላት ጥበቃ አብሮን ይሁን። የሰጧችሁን ማሳሰቢያ እንዳትረሱ። የካህኑንም ኢየሩሳሌምንም
ትምህርቱ ላይ ላይክና ኮሜንት አድርጋችሁ ስለምትወዱ እግዚአብሔር ዘራችሁን ይባርክ። አሸናፊ ከማርያም ነኝ። ሰላም